አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በቭሎግ የቀኑ ውሎዬን ማሳያችሁ ይሆናል። በመጀመሪያ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናል ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ያው በቭሎግ ነው የመጣሁላችሁ ብያችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮ ብዙ ሰው ጋር እንዲደርስ ስትጀምሩት ላይክ ማድረጋችሁን አትርሱ። እና የዛሬው ውሎዬ ከእናቴ ጋር ነው የሚሆነው። እናቴ አለች፣ ልጅም አለ፣ የእህቴም ልጅ መጥቷል። እናቴ ከገጠር ስለመጣች ናፍቋት ነበርና አንጥተነዋል። እኛ ጋር ነው። በጧት ተነስተን እንግዲህ ቤታችንን ጸዳ ጸዳ አድርገናል። እቃ ክላሴ በዚህ መልኩ ዝርፍርክ ብላለች። እቃ በዝቶባታል፣ ተደራርቦባታል። መኝታ ክላሴንም አጸዳድቻታለሁ፣ ግን መብራት የለም፣ ጨለማ ነው። ከዛ ቤቴን አጸዳድቼ እኔ እንጀራ እየጋገርኩ እነሱ ደግሞ ሻይ በዳቦ ነው የምፈልገው ብለው ውዱ የእህቴ ልጅ ዛኪር ይባላል ልጄ ጋር ሻይ በዳቦ ብቻ ነው የምንበለው ብለው እየበሉ ነው። እኔ ደግሞ እንጀራ እየጋገርኩ ነበረ። ከዛ ሽሮ ሰርተን እኔ ደግሞ የምፈልገው እንጀራ ነው ብዬ እንጀራም ዳቦም እናቴ ጋር በላን። ከዛ እንጀራዬን ጋግሬ ጨረስኩኝ። ቁርሱም ተበልቶ አለቀ። ቤቴን እስከ ውጭ እንደዚህ ጸዳ ጸዳ ፏፈሽ አድርጌያታለሁ። እቃዬንም በዚህ መልኩ አጣጥቤያለሁ። እነ ዛኪር ደግሞ በውጭ በኩል እየተጫወቱ ነበረ። እናማ ያው አንድ ላይ ሲሆኑ በጣም ነው የሚያደርቁት ብታዩ። ሲለያዩም ይነፋፈቃሉ፣ ይዋደዳሉ። ሲገናኙ ደግሞ ይጣላሉ፣ ይመታታሉ ሁሉ። እናቴ ደግሞ ገበያ ሄደን እንደነገርኳችሁ በርበሬ ምናምን ገዝተን ነበረ ለእናቴ ልናዘጋጅ። በርበሬውን በዚህ መልኩ አስጫለሁ። እናቴ ደግሞ ባቄላ እየቆላኝ ነው። ሽንኩርቱንም እንደዚህ መላልጠናል። እንሄድ አንበሳል እንሄዳል። አይደክምም? እዘሉኝ አትልም አትልም። እና ዛኪር ሽመልስ የእህቴ ልጅ ገጠር ሲሄድ ደከመኝ ይላል እናቴ ቤት። ከዚህ በፊት ሲሄድ ጫማዬ ወደቀብኝ እያለ እያሳቀኝ ነበር። ከዛ እናቴ ጀበናውን ልታሟሽልኝ፣ እኔም ጀበና አልተሟሽን ብያችሁ ነበር። እሷም ገዝታ ነበረ። እንትኑን ምንድነው ኩበቱን ከስክሼ ውስጡ ላይ አስገባሁ ምናምን። ከዛ እናቴ ደግሞ በዚህ መልኩ ልታሟሽ እንደዚህ ዙሪያውን በኩበት አድርጋ እያነደደችበት ነው። ከዛ ባቄላው ደግሞ እየተቆላ ነበር። ከዛው ላይ አሹቅ አድርጋልን እንወዳለን ቶሎ በይ ስጭን እያሉ ነበር እነ ኪዩ። የጎረቤታችንም ልጅ ያለች ቀርቦላቸው እንደዚህ እየበሉ ነበረ። ከዛ ጀበናው ተሟሽቶ እያለቀ ነው። አያችሁት? እኔ ጀበና ሲሟሽ እንደዚህ ቀይ ሲሆን ዙሪያው ደስ ይለኛል፣ እንደዚህ አድርግልኝ እያልኳት፣ እናቴ ደግሞ እኔ አልፈልግም ያንቺ ይሁንልሽ እያለች ነበር፣ ግን የሷም ሆኗል። ከዛ ጀበናችን ተሟሽቶ አለቀ። ምሳሌ ሰራ ምስር ክክ ነው የምሰራው። እንደዚህ ሽንኩርቴን ከታትፌ እያቁላለሁ ነበር። ከዛ እንደዚህ ቲማቲሜን ጨምሬያለሁ ሽንኩርቴ ሲበስልልኝ። እንደዚህ ምሳሌ ሰራ ጉድ ጉድ እያልኩ ነው። እንደዚህ በርበሬን ጨምሬ ምናምን አሻለሁ በደንብ አድርጌ። በነገራችን ላይ ቆረጥ ቆረጥ እያደረኩ ነው ቪዲዮ የምቀርጸው እንዳይረዝምባችሁ በማለት እዚህ ጋር ምስር ክኬን አጥቤ አዘጋጅቼዋለሁኝ። ጨምሬ እንግዲህ ምሳችን እሰራለሁ ማለት ነው። ጀበናዎቹ ደግሞ በዚህ መልኩ ተሟሽተው አልቀዋል። አያችኋቸው? በጣም ነው የሚያምሩት። እናማ እናቴ ጋር እንግዲህ ስራችን ጨርሰን ቡና ልንጠጣ ገብተናል። እናትሽን ከሽርካ ውጪ ምናምን ያላችሁ ልጆች አላችሁ፣ ኮሜንት የጻፋችሁልኝ። ያው ወደኛ ወደ ወሎ አካባቢ ብዙዎቻችሁ እንደምታውቁት እንደ ባህልም ስለሚያዩት እሺ አይሉም። ያኔ ወሎ አካባቢ ያው ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ብዙውን ነገር እንደ ባህል አድርገው ነው የያዙት። ለዛ ነው እንጂ ለሌላ ነገር አይደለም። እናትሽን አላህ ረዝም እድሜና ጤና ይስጥልሽ ያላችሁኝ ውድ እህቶቼ ደግሞ አሚን። የሁላችንም እናቶች አላህ ረዝም እድሜና ጤና ይስጥልን።
እናቴ ታማብኛለች ያልሽ ልጅ ያለሽ ደግሞ አላህ አፊዋን ይመልስልሽ፣ በሰላም ያገናኛችሁ፣ ተደስታችሁ የምትኖሩ አላህ ያድርጋችሁ። ሁላችሁንም ቤተሰቦቻችሁ፣ እናቶቻችሁ፣ ልጆቻችሁ ጋር የተለያያችሁ በሙሉ በሰላም ምንም ሳይሆኑባችሁ አላህ ያገናኛችሁ እላችኋለሁ። ውድ እህቶች እንግዲህ ቢስሚላህ ብዬ ነው የምቀደው እያልኩኝ ያው በነገራችን ላይ ከድሮ ጀምሬ ነው እኔ ድሮም ልጅ እያለሁኝ እናቴ የሆነ ቦታ ምናምን ስትሄድ አባቴን እኔ ጀባ አልልም እላለሁ፣ ችግር የለውም ይላል። ሌላም ሰው ሲመጣ ምናምን ሀድራ ጀባ ማለት አትወድም ይላሉ፣ ያውቃሉ ባህሪዬን እና ከድሮ ጀምሬ እኔ ጀባ ብዬ ቀድቼ አላቅም እላችኋለሁ። ቡናችንን ጠጣጣን ምናምን። እዚህ ጋር ደግሞ የተጠበሰ በቆሎ የናፈቃችሁ ልጆች በቆሎ እኔ በጣም ነው የምወደው። ሰው ነበር ያመጣልኝ። አንድ ትራስ በቆሎ ናት። እንግዲህ ፍቅር ካለ ሁሉም ነገር ይበቃል። ያችን ለአራት ቆራርጠን በልተናታል እላችኋለሁኝ። እነ ኪዩ በቆሎ እኮ እንወዳለን እያሉ እየበሉ ነበር። ዛኪሩም እኮ በቆሎ ወዳለሁ እያለ ነበር። እናማ ውድ እህቶቼ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከምመጣላችሁ መልካም ጊዜ